በፋርስ ባህረ ሰላጤ ያለውን ጦርነት ለማስቆም በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት በቅርቡ ሊፈረም እንደሚችል የሮይተርስ ዘገባ አመልክቷል። አሜሪካና ኢራን ጦርነታቸውን ለማቆም የተደረሰው ስምምነት በመቃረቡ በመጪዎቹ ቀናት የመጀመሪያ ስምምነት እንደሚፈረም የሁለቱ ወገኖች ባለስልጣናት ተናግረዋል። በጄኔቫ እንደሚፈረም የተገለጸው ስምምነቱ በአሜሪካ ምክትል ፕሬዚዳንት ጄኒ ቫንስ እና በኢራን የፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ ይፈረማልም ተብሏል። ትራምፕም ሰሞኑን ስምምነቱ ዝግጁ በመሆኑ በኢራን ላይ ሊያካሂዱት የነበረውን አዲስ ጥቃት መሰረዛቸውን ባለፈው ሐሙስ አሳውቀዋል። የኢራን ባለስልጣናትን ዋቢ አድርጎ ሮይተርስ እንደዘገበው ደግሞ የስምምነቱ ረቂቅ በኢራን ላይ የተጣለውን ማዕቀብ የሚያነሳና በሁሉም ግንባሮች ግጭቶች እንዲቆሙ የሚያዝ ነው። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ይህም ሆርሙዝን ዳግም ለማስከፈት የሚያስችል እንደሚሆን ተጠቁሟል። ሰይድ አባስ አራንጋቺ እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳ እንዲነሳ ያደርጋል። በሁለቱ ወገኖች መካከል በተደጋጋሚ እንደሚታየው ዋሽንግተን ኢራን የኒውክሌር መሳሪያ በጭራሽ እንዳታበለጽግ ዋስትና የሚሰጥ ስምምነት ትፈልጋለች። ኢራን በበኩሏ የኒውክሌር መሳሪያ የመስራት ፍላጎት እንደሌላት ትናገራለች። ማዕቀቦችን ማንሳት፣ የኢራንን ሀብት መልቀቅና እስራኤል በሊባኖስ ላይ የምታደርገውን ጥቃት ማቆም የኢራን መሰረታዊ ጥያቄዎች ናቸው። በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ግን በቀጣይ ከጊዜ በኋላ እንደሚጀመር ሰይድ አባስ አራጋቺ አስታውቀዋል። በኢራንና አሜሪካ መካከል አልፎ አልፎ የተኩስ አቁም ቢደረግም ይህን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። ኢራን ለሰላም ስምምነቱ እየተቃረበች ባለበት በዚህ ወቅትም በሆርሙዝ የባህር ዳርቻ አካባቢ አዲስ ወታደራዊ እርምጃ ተቀጣጥሏል ተብሏል። በዚህ ላይ እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ እንደሆነች የተገለጸ ነገር የለም። የኢራን ጦርነት የተጀመረው የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነበር። ከዚያም የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ሰርጥ ተዘግቶ ቆይቷል።